አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁሌ አንድ የሚገርመኝ ጉዳይ አለ ላካፍላችሁ ዛሬስ። አላህም እንዳለው ወኢን ተዕጀብ ፈዐጀቡን ቀውሉሁም እንዳለው ሁሌ ይገርመኛል ወላሂ። እስቲ ከኔ ጋር ተገረሙ እናንተም። ታውቃላችሁ ምን እንደሆነ? አንድ ሰው ሲታመም ወይም ቤተሰቦቹ ወይም ጓደኛው ቢታመምበት የጤና ባለሙያዎችን አጣርቶ አጥንቶ ዶክተሮችን ሐኪሞችን አማክሮ ነው ያንን በሽታ ያን የታመመን እንዲታከም ወይም እሱም ከሆነ የሚታከመው አፈላልጎ ባለሙያዎችን አማክሮ በባለሙያዎች ነው የሚታከመው። ግንባታ ከፈለገም ቤት ሊገነባ ወይም ሊሸጥ ወይም ሊገዛ ሲፈልግ የዛ ባለሙያዎችን አጣርቶ አጥንቶ አጠያይቆ ለምን እንዳይከሰር ነው የሚያሰራው ወይም የሚሸጠው ወይም የሚገዛው። ነገር ግን ወደ ዲን ጉዳይ ሲመጣ ምንም ሳያጣሩ ምን ችግር አለው ይላል። ያው ትላንትና ሐኪም ቤት ዶክተር ፍለጋ ሲሮሮጥ የነበረው ከዶክተር ውስጥም እኮ የሙተኸሲስ የሆኑበትን ጉዳይ እኮ ነው የሚፈልገው። የአይን ዶክተርም ፈልጎ አይኑን እኮ ነው የታመመው። ብቻ ሁሉ ነገር ሙተኸሲስ የሆኑትን ማለት ነው። በዲን ጉዳይ ሲሆን ግን ምን ይላሉ? ምን ችግር አለው? ያኒ አላህን በማምለክ ጉዳይ ላይ ምን ችግር አለው? ይገርማል ወላሂ፣ በጣም የሚገርም ነገር ነው። አስሉ ፊል አሽያኢ ሕል ነው፣ ኢባሃ ነው። የሚለበስ የሚበላ የሚጠጣ አስሉ ሐላል ነው ሁሉ ነገር ኢላ ሸሪዓ ወይ በቁርአን ወይ በሐዲስ መጥቶ ይሄ ነገር አይበላም አይጠጣም አይለበስም ብሎ እስካልከለከለን ድረስ። አስሉ ፊል ዒባዳ ደግሞ በአምልኮት ጉዳይ ደግሞ አስሉ ምንድን ነው? መንዕ። ማንኛውም ሰው ዒባዳ መፈጸም አይፈቀድለትም በየትኛውም አይነት። አላህ በቁርአን ላይ እንደዚህ አምልኩኝ፣ መልእክተኛው እንደዚህ አምልኮት ፈጽሙ የሚል መመሪያ እስካልመጣ ድረስ ማምለክ አይቻልም። አላህ ምን ይላል በቁርአን ላይ? አም ለሁም ሹረካኡ ሸረዑ ለሁም ሚነ ዲኒ ማ ለም የእዘን ቢሂላህ። አጋሮቻቸው ደነገጉላቸው እንዴ በእምነት ላይ አላህ ያልፈቀደላቸውን ይላል አላህ ሱብሓነሁ ወተዓላ። ስለዚህ ዲን ተሽሪዑ የማን ነው? የአላህ ሱብሓነሁ ወተዓላ ነው። ሙሐመድ ረሱሉላህ ከምንለው ማዕና ውስጥ አንዱ ጣዓቱ ፊማ አመር ባዘው መታዘዝ፣ ወተስዲቁ ፊማ አኽበር በተናገረው እውነት ማለት፣ ወጅቲናቡ ማ ነሃ አንሁ ወዘጀር የከለከለውን መከልከል፣ ወአላ ናዕቡድ አላህ ኢላ ቢማ ሸረዐሁ ላህ ወረሱሉ አላህን ላናመልከው ነው አላህ በደነገገው መልእክተኛ በመላከቱ መንገድ ቢሆን እንጂ። ግን በአሁን ሰዓት የሚታዩ ነገራቶች በጣም ወላሂ መዝቀጣችን የከሃዲያኖች መጫወቻ በየቦታው ሂጃብ ለምን ለበስ፣ ጺምን ለምን አሳደግ፣ መስጊድን ማቃጠል፣ ቁርአንን መጫወቻ ማድረግ። እኛ ከዲናችን ላይ ዲናችንን ምን ችግር አለው? ምን ችግር አለው? እያን እጃችን እያወራጭን የምናደርገው ጉዳይ ወደ አላህ አያቃርበንም። ማ ነዝዳዱ ኢላ ቡዕዳ፣ ከአላህ መራቅን እንጂ የምናገኘው ጉዳይ የለም። ለምን ከተባለ ወደ አላህ የሚያቃርበንን መንገድ ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለዋል? ማ ተረክቱ ሸይአን ዩቀሪቡኩም ኢለላህ ኢላ አመርቱኩም ቢሂ ብለዋል። ወደ አላህ የሚያቃርባችሁን ነገር አንድም አልተውኩም ያዘዝኳችሁ ቢሆን እንጂ ያመላከትኳችሁ ቢሆን እንጂ። በሌላ ሐዲታቸውም ተረክቱኩም ፊ መሐጀቲል በይዳ ብለዋል። ነጭ በሆነች ሜዳ ግልጽ በሆነ ጎዳና ትቻችኋለሁ። ለይሉሃ ከነሃሪሃ ላ የዚጉ አንሃ ኢላ ሃሊክ። ሌሊቷ እንደ ቀን የበራ የሆነ ጥፋት የሚገባው ከሆነ በስተቀር የመንገዱን የማይለቅ የሆነ ያንን መንገድ የማይለቅ የሆነ ማለት። ስለዚህ ወንድም እህቶቼ በዲን ጉዳይ ሲነሳ እንደው ዝም ብላችሁ በደፈናው ምን ችግር አለው ብሎ ከማድረግ ይልቅ ልክ ስትታመም ዶክተርን ፈልገ እንደምታጣራ ሁሉ በዲን ጉዳይ የሆነ ነገር ሲናገርም ለመንቀፍም ሆነ ለመደገፍ እጅህን ከማንሳት በፊት ምላስን ከመዘርጋት በፊት አላህ በዚህ ጉዳይ ላይ ምን ብሏል፣ መልእክተኛው በዚህ ጉዳይ ላይ ምን ብለዋል የሚልን ማወቁ በጣም በጣም ከዶክተርን ከመፈለግ የበለጠ አስገዳጅ ነው። ምክንያቱም አላህ ሱብሓነሁ ወተዓላ ነው ሙሸሪዕ። በአላህ ሸሪዓ ላይ ደግሞ በአላህ ዲን ላይ በምንጓዝ ሰዓት እሱ ባዘዘን መልኩ ነው የምናመልከው እንጂ በምን ችግር አለው አይደለም። በልብ ትርታና በመሰለኝ ከሆነ ያ የክርስቲያኖች ወይም ደግሞ የነሳራዎች መንገድ ነው። እያወቁ እየደበቁና ደግሞ እየሸፋፈኑ የሚሄዱት ደግሞ ያ የአይሁዲያኖች መንገድ ነው። ሙስሊሞች መካከል ላይ ናቸው። ያወቁትን ይሰሩበታል፣ ያለ እውቀት አላህን አያመልኩ። አላህን የሚያመልኩት በእውቀት ነው። በአንድ ቀን ብቻ ባለፈው ጁምዓ 3 ሰው ወደ እስልምና የገባው፣ ሁለቶቹ ባት ማምለክ፣ እግር ማምለክ፣ ላንቃ ማምለክ በቃን፣ ዋብያነት በቃን፣
ኩፍር መሆኑን ገብቶናልና ወደ እስልምና አስገቡን ብለው በምትመለከቱት መልኩ ሸሃዳ ይዘው ወደ እስልምና ገብተዋል። እንዲሁ መልክተኛ ናቸው ብዬ ናም እኛ የምናመልከው አምላክ ከማንም ጋር የማትመሳሰለው ሁለት እጅ አለው ብለን እናምናለን። አላሁ ስብሓነሁ ወተዓላ እንደነገረን ያ ኢብሊሱ ማ መናዕከ አን ተስጁደ ሊማ ኸለቅቱ ቢየደየ ብሎ እንደነገረን፣ ናም እኛ የምናመልከው አምላክ ከዕርሹ በላይ ከፍ ያለ ነው። አላሁ ስብሓነሁ ወተዓላ በቁርአን እንደነገረን አርረሕማኑ ዐለል ዐርሺ እስተዋ፣ ከማንም ከምንም ጋር ሳናመሳሰል። ናም እኛ የምናመልከው አምላክ ሁለት አይን አለው። አላሁ ስብሓነሁ ወተዓላ በተከበረው ቁርአኑ እንደነገረን ተጅሪ ቢአዕዩኒና፣ እንደዚሁም ፈስቢር ሊሑክሚ ረቢከ ፈኢነከ ቢአዕዩኒና፣ እንደዚሁም ነቢዩ ሰለላሁ ዐለይሂ ወሰለም በሐዲታቸው እንደተናገሩት እነ ረበኩም ለይሰ ቢአዕወር እንዳሉት ማለት ነው። ከማንም ጋር ከምንም ጋር ሳናመሳስል። ናም እኛ የምናመልከው አምላክ ለሱ የላቀውን ፊት አለው ሳናመሳስል፣ ከይፍያውን ሳናስቀምጥ። ከማ ቃለ ተባረከ ወተዓላ ወየብቃ ወጅሁ ረቢከ ዙልጀላሊ ወልኢክራም እንዳሉ፣ እንዲሁም ነቢዩ ሰለላሁ ዐለይሂ ወሰለም በሐዲታቸው እንዳሉት አላሁመ እርዙቅና አነዘረ ኢላ ወጅሂከ ልከሪም እንደሚሉ ማለት ነው። ናም እኛ የምናመልከው አምላክ በሱ የላቀውን ባት ያለ ነው። ከማ ቃለ አላሁ ተባረከ ወተዓላ ፊ ሙሕከሚ ተንዚሊህ የውመ ዩክሸፉ ዐን ሳቅን ወዩድዐውነ ኢለ ስጁድ ፈላ የስተጢዑን። እንደዚሁም ነቢዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ውስጥ እንዳሉት ቡኻሪ ውስጥ ባለው ሐዲት የውመ የክሽፉ ዐን ሳቅህ አው የክሽፉ ረቡና ዐን ሳቅህ የሚል ሐዲት ነው ያለው። ነገር ግን ሳናመሳስል ከይፍያ ሳናስቀምጥ ለይሰ ከሚስሊሂ ሸይ ወሁወ ሰሚዑል በሲር ብሎ እንደነገረን በዚህ እናምናለን። ሳናመሳስል ሁኔታን ሳናስቀምጥ ተሽቢህ ሳናደርግ ማለት ነው። ነገር ግን እስቲ እናንተ በተቃራኒው ፈጣሪያችሁ አላሁ መውጁድን ቢላ መካን የምትለው ቃል ከሐዲስና ከቁርአን አምጣልኝ። ቢላ ተፍሲሪን ወላ ተእዊል ቢማ ታዕሪፍ ረበከ። እስቲ ፈጣሪህን በቁርአንና በሐዲስ አረጋግጠህ ካቆምክልን፣ በቁርአንና በሐዲስ አረጋግጠህ ካቆምክልን አላሁ መውጁድን ቢላ መካን የሚለው እኔ መጥቼ እሰልማለሁኝ ማለት ነው። ቢዛዕሚካ እኔ ካፈር ስለሆንኩ ማለት ነው። እንዳባባለ እኔ ወሃቢያ ነኝ